ሩሲያ የመጨረሻው ዩክሬናዊ ወታደር እስከሚወድቅ ድረስ ለመዋጋት ተዘጋጅታለች። ኪቭ የጦር ኃይሏን ሙሉ በሙሉ ካላስወጣች በስተቀር ሰላም ይሉት ነገር ከቶም አይታሰብም አሉ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን። ፕሬዚደንቱ ያሉት ሌላም ነገር አላቸው። የአውሮፓ ህብረት ከተያዘው የሩሲያ ሀብት ላይ መስረቁን ካላቆመ በስተቀር የበቀል ቅጣት አይቀርለትም ሲሉ በጥብቅ አስጠንቅቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ቆሎን መብላት እንጂ ማሸት አይፈጀውም ይሏል አበው። ጉዳዩ ያወቀን ጨነቀውን ሆኗል ይባልለታልም። በሩሲያና በዩክሬን መካከል የሚካሄደው መራራ ጦርነቱ አራተኛ ዓመቱን ሊደፍን ጥቂት ወራት ብቻ ናቸው የቀሩት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቅርቡ ለዚያ ግዙፍ ጦርነት መቋጫ ይበጃል ያሉትን የባለ 28 ነጥብ የሰላም ዕቅድ ማቅረባቸው አይዘነጋም። የዚያን የትራምፕን የሰላም ዕቅድ ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በገንቢና የተሻለ ጎኑ ተመልክተውት ኖሮ ለሁሉም ለጊዜው ዝምታን መርጠው ውለው አድረዋል። ትራምፕ ካቀረቡት የሰላም ዕቅድም በዋናነት ዩክሬን ተጨማሪ መሬቶቿን እንዳብነትም የዶንባስን ግዛትና በ2014 ቀድሞ የተያዘችውን የክራይሚያን ወደብ ለሩሲያ ትሰጥ ዘንድ እንዲሁም የምዕራባውያኑ ግዙፍ የጦር ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን በአባልነት እንዳትቀላቀል የጦር ኃይሏንም ቁጥር ወደ 600 ሺህ ትቀንስ ዘንድ የሚል ይገኝበታል። ያንን የተመለከቱት የአውሮፓ መንግስታት በበኩላቸው ዩክሬን መሬቷንም አትሰጥም የጦር ኃይሏንም አትቀንስም ሲሉ ለዩክሬን የልብ ልብ መስጠታቸውም ይብሱንም ከተያዘው የሩሲያ ሀብት ላይ ለዩክሬን ብድር ይሰጣት ዘንድ ማቀዳቸው ተሰምቷል። ያንን የሰሙት የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በበኩላቸው ይህንን አሉ። ሩሲያ ሬዲ ቱ ፋይት አንቲል ዘ ላስት ዩክሬኒያን ኦፈርስ ኖ ኮንሴሽን ዲማንድስ ኪቭ ሰራንደር ዶንባስ ነው ያሉት። የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ሀገራቸው በጦርነቱ እንደምትቀጥል አዋጅ ሲያስለፍፉ የመጨረሻው ዩክሬናዊ እስከሚወድቅ ድረስ እንደሚዋጉና አሜሪካ የሚያቀረበችው የሰላም ስምምነት ዕቅድ የመወያያ ርዕስ ብቻ ሆኖ መቅረቱን አስታውቀዋል። ይህ ደግሞ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማልን ይሏል አበው። ያንን ያሳዩበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ያቀረቡት የባለ 28 ነጥብ የሰላም ዕቅድ አፈርጥ ብላ ሄዳ ሳብጣ መጣችን ሆኖባቸዋል ይሏቸዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን አላሃቸው ያለፈውን ነገር ሁሉ እንዲያነሱ አድርጓቸዋል። ያውም የአሜሪካው ፕሬዚደንት ዶናልድ ትራምፕ በሁለቱ የሩሲያ የነዳጅ ዘይት ኩባንያዎች ላይ ማዕቀብ መጣላቸው አስገርሞኛል ነው ያሉት። ታሪክ አንድ የሚያስታውሰው ነገር አለ። ያውም እንደ አውሮፓውያኑ አቆጣጠር በ1994 ዩክሬን የኒኩለር ጦር መሳሪያ ያኔ ሶቪየት ህብረት ስትፈራርስ ከዚያ ያገኘቻቸውን በእጇ የነበሩትን መፍታቷና ከሶስቱ ሀገራት ከሩሲያ ከእንግሊዝና ከአሜሪካ ጸጥታ ዋስትና ማግኘቷን፣ ነገር ግን ሩሲያ በ2014 እንደ አውሮፓውያኑ አቆጣጠር የክራይሚያን ወደብ ከዩክሬን መቀማቷ የዚያን ስምምነት ፊርማ መጣስ ሆኖ ተመንዝሯል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የአውሮፓ ህብረትን በሌብነት